በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ሰኔ 3 2017 ዓመተ ምህረት ኢትዮጵያ ወደ ያጣችበት መንገድ በጣም ያስቆጨኛል። መቼም ይሁን መቼ በንግግር ይሄ ጉዳይ መስመር መያዝ አለበት። ግፍ ነው የተፈጸመው፣ በደል ነው የተፈጸመው። የኤርትራ ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለው ከፍተኛ አስተዋጽኦ በመገንዘብ ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም በማመን የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል የወሰነ መሆኑን ጉባኤው በከፍተኛ ድጋፍ ተመልክቷል። Assab was a free port. Massawa was a free port to Ethiopia. This was declared early in 1991. ሉዓላዊዎቹ 193 ሀገራት ያው የታዛቢነት ሚና ያላቸውን ቫቲካንና ፍልስጤምን ጨምረን 195 ብንል ወደብ የሌላቸው 44ቱ ከዓለም ህዝብ ቁጥር ውስጥ ከ6% በታች ናቸው በያዙት ህዝብ ቁጥር። ስለዚህ በኢትዮጵያ ደረጃ ማን ነው ኡጋንዳን፣ አፍጋኒስታንን ሌላ 2-3 ሀገር ብንጨምር ተደምሮ ኢትዮጵያን ያክሉ። ኡጋንዳንና አፍጋኒስታንን አውጥተን ደግሞ ሌሎቹን ጠቅላላ ሰብስበን ብንደምራቸው ኢትዮጵያን ያክሉ። ስለዚህ ኢትዮጵያን የተለየ የሚያደርገው ነገር አለ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የደርግ መንግስት በአባይ ውሃ ላይ ለመነጋገር በግብፅ መንግስት በኩል የሚቀርብለትን ጥያቄ ባለመቀበል በወንዛችን ላይ የፈለግነውን የማድረግ መብት አለን የሚል አቋም ሲያራምድ መቆየቱ ተገለጸ። የዩናይትድ ኪንግደም መንግስት በሚስጥር ለ36 ዓመታት የያዘው ሰነድ ይፋ መደረጉን ተከትሎ በመካከለኛው ምስራቅ ጉዳይ ላይ የሚያተኩረው ሚድል ኢስት ሞኒተር ትላንት እንደ አውሮፓውያን አቆጣጠር ሰኔ 9 2005 ባቀረበው ዘገባ የኢትዮጵያ መንግስት በአባይ ውሃ ላይ ከሆስኒ ሙባረክ መንግስት ጋር ለመነጋገር ፈቃደኛ አልነበረም። በኮሎኔል መንግስቱ ኃይለማርያም ይመራ የነበረው የኢትዮጵያ መንግስት ኢትዮጵያ በራሷ ወንዝ ላይ የፈለገችውን የማድረግ መብት እንዳላት ስለሚያምንና ማንም ሊገታኝ አይችልም በሚል በአባይ ውሃ ላይ ለመነጋገር ሲቀርብለት የነበረውን ጥሪ ሲገፋ ቆይቷል። የዛሬ 37 ዓመት እንደ አውሮፓውያን አቆጣጠር በየካቲት ወር 1988 ዓ.ም ግብፅ፣ ሱዳን፣ ኡጋንዳና የዛሬዋ ኮንጎ ኪንሻሳ የያኔዋ ዛይር የአባይ ውሃና ድርቅን የተመለከተ ዓለም አቀፍ ኮሚቴ ሲሰይሙ ለአባይ ውሃ 85% ድርሻ ያላት ኢትዮጵያ በሂደቱ ለመሳተፍ ፈቃደኛ አልነበረችም። በሰነዱ መሰረት የሀገራቱ ስምምነት እንደ አንድ በጎ እርምጃ የታየ ቢሆንም
የአብዛኛው ድርሻ ባለቤት የሆነችው ኢትዮጵያ በሌለችበት የተደረገ ስምምነት በመሆኑ እንደ ከፍተኛ ጉድለት መታየቱም ተመልክቷል። ኢትዮጵያና ግብፅ በወቅቱ ግንኙነታቸው ጥሩ ደረጃ ላይ የነበረበት ወቅት ቢሆንም ግብፅ ኢትዮጵያን የድርድሩ አካል ለማድረግ ማሳመን አለመቻሏን ከ35 ዓመታት በፊት የተጻፈው የዩናይትድ ኪንግደም የሚስጥር ሰነድ አመልክቷል። ከ35 ዓመታት በፊት የተጻፈውና ዛሬ ይፋ የሆነው የሚስጥር ሰነድ አመልክቷል። ኢትዮጵያ የድርድሩ አካል ለመሆን ያልፈቀደችው ጥቅሟን የሚጠብቁ ኤክስፐርቶች ስላልነበሯት እንደሆነ ቢገለጽም በዚያው ሰነድ ላይ ሀሳባቸውን የገለጹ የውሃና የፖለቲካ ኤክስፐርት ቴሪ ኢቫንስ ሀሳቡን በማጣጣል ኢትዮጵያ ችሎታ ያላቸው ኤክስፐርቶች እንደነበሯትና ምን እንደሚፈልጉ የሚያውቁ እንደነበሩ ምስክርነት ሰጥተዋል። ኢትዮጵያ በገዛ ወንዜ ላይ በምሰራው ስራ ወደ ንግግር የሚያስገባኝ ጉዳይ የለም ብላ በማመን ንግግሩን ስትገፋ መቆየቷንም ይፋ በሆነው ሰነድ ላይ ተመልክቷል። ግብጾች ኢትዮጵያ በአባይ ወንዝ ላይ ግድብ እንዳትገነባ ዓለም አቀፍ ብድርና እርዳታ ጭምር እንዳታገኝ ሲያደርጉት የነበረው ግፊትና ጫና ታልፎ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጊዜ የተጀመረው የህዳሴ ግድብ በሚቀጥለው ዓመት መጀመሪያ እንደሚመረቅ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወሳል። ከትላንት በስቲያ እሁድ በአዲስ አበባ ስታዲየም በሐዋሳ ቡናና በወላይታ ዲቻ የእግር ኳስ ቡድኖች መካከል ከነበረው ጨዋታ ጋር በተያያዘ ከፖሊስ በተኮሰ ጥይት ቢያንስ የአንድ ሰው ሕይወት ማለፉና ሌሎች ደግሞ መቁሰላቸውን በተመለከተ የተሰራጨው መረጃም ሐሰተኛ መሆኑን የኢትዮጵያ ፌዴራል ፖሊስ ገለጸ። ደጋፊዎቹ ተገደሉበት የተባለው የወላይታ ዲቻ ስፖርት ክለብም የሞተበት ሰው እንደሌለም አረጋግጧል። ሞቷል በሚል በማህበራዊ ሚዲያ ፎቶ የተሰራጨው አብዮት ጭሎ ምላሽ ሰጥቷል። ማህበራዊ ሚዲያዎች እንዲሁም የተቃዋሚ ልሳናትና አክቲቪስት ጀዋር መሐመድ ባሰራጩት መረጃ አንድ ሰው በፖሊስ ሲገደል የቆሰሉት ዘውዲቱ ሆስፒታል እንደገቡ ተዘግበው ነበረ። የሲዳማ ቡናና ወላይታ ዲቻ በአዲስ አበባ ስታዲየም ለሚያካሄዱት ዋንጫ ጨዋታ የሁለቱም ቡድን ደጋፊዎች በከፍተኛ ቁጥር ከክፍለ ሀገር ወደ አዲስ አበባ መጓጓዛቸውን ተከትሎ ጨዋታው ያለ ተመልካች በባዶ ስታዲየም እንዲካሄድ መወሰኑም ተመልክቷል። ጨዋታውን ለመመልከት መጥተው ስታዲየም መግባት የተከለከሉት የእግር ኳስ ተመልካቾች ከፖሊስ ጋር ግጭት መፍጠራቸውና ሰዎች መገደላቸው ነበር የተዘገበው። የኢትዮጵያ ፌዴራል ፖሊስ ትላንት ባሰራጨው መግለጫ የተገደለም ሆነ በጥይት ጉዳት የደረሰበት አለመኖሩን አረጋግጧል። ፖሊስ ግጭቱን ለማባባስ ሲንቀሳቀሱ የነበሩ ውስን ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ሲሆን ውጤቱንም በየጊዜው ለሕዝብ ይፋ ያደርጋል። ከዚህ ውጭ በአንድም ሆነ በሌላ መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሐሰተኛ መሆኑንና በአንድም ሰው ላይ የሞትም ይሁን የአካል ጉዳት ያልደረሰ መሆኑን አረጋግጧል። ደጋፊዎቹ የሞትና የመቁሰል ጉዳት እንደደረሰባቸው የተገለጸው የወላይታ ዲቻ ስፖርት ክለብ አንድም የሞተበት ሰው እንደሌለ የክለቡ ስራ አስኪያጅ አቶ አሰፋ ሲሶም ለቲግቫ ገልጸዋል። በጥይት ተመተው ሆስፒታል ገቡ የተባሉትን ለማጣራት አመራሮች ሆስፒታል ድረስ ሄደው ባደረጉት ማጣራት የቆሰለ ሰው አለመኖሩንም አረጋግጠናል ብለዋል። ነገር ግን የታሰሩ የእግር ኳስ ቡድኑ ደጋፊዎች መኖራቸውን ገልጸው ብዙዎቹን በመነጋገር ማስፈታታቸውንም ሌሎችንም በማስፈታት ሂደት ላይ መሆናቸውን ተናግረዋል። በዕለቱ በፖሊስ ተገድሏል በሚል ፎቶ በማህበራዊ ሚዲያ ሲሰራጭ የነበረው አብዮት ጭሎ የወላይታ ዲቻ ስፖርት ክለብ ደጋፊ በሆንም በሁለተኛ ዲግሪ መመረቂያ ጽሑፌን በማቅረብ ላይ ስለነበርኩ በዕለቱ አዲስ አበባ አልሄድኩም በማለት ለቲክቫ ገልጸዋል። በተሰራጨው ሐሰተኛ መረጃ እናቱ ለቅሶ ላይ እንደነበሩም አመልክተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በሳምንቱ መጨረሻ እሁድ ዕለት በአዲስ አበባ ስቴዲየም አካባቢ ግርግር መፈጠሩና የሰዎች ሕይወት ማለፉ በተለያየ ማህበራዊ ሚዲያዎች ሲዘገብ ቆይቷል። በአዋሳ ሲዳማና በወላይታ የእግር ኳስ ቡድኖች መካከል የፍጻሜ ውድድር በአዲስ አበባ ስታዲየም ይካሄዳል በሚል ወይ ደግሞ ለመካሄድ መርሃ ግብር ተይዞ ነበር። ያንን ተከትሎ በተፈጠረ ግጭት ያው ጉዳት መድረሱ ቢያንስ አንድ ሰው መሞቱና ሌላ ሰው ደግሞ ሆስፒታል መግባቱን ጀዋር መሐመድን ጨምሮ
በማህበራዊ ሚዲያ በስፋት የተሰራጨ መረጃ ነበር። በትናንትናው ዕለት የኢትዮጵያ ፌዴራል ፖሊስ ኮሚሽን ባወጣው መግለጫ ከግርግሩ ጋር በተያያዘ ግርግር መፈጠሩን አረጋግጧል። ግርግሩ ከሁለቱን የእግር ኳስ ቡድኖች ለመደገፍ ከክልሎች የመጡ ደጋፊዎች መካከል የተፈጠረ ግጭት መሆኑን፣ ነገር ግን በግጭቱ በሰው ላይ የቆሰለም የሞተም የለም። ምናልባትም ያንን ለማድረግ የሚፈልጉ ወገኖች ይህን ተከትሎ ግጭት እንዲነሳና ግጭት እንዲባባስ የሚፈልጉ ናቸው። የተፈጸመ ነገር የለም በሚል ማለትም ቢያንስ በሞትም በመቁሰልም ደረጃ ጉዳት አልደረሰም ሲል ነው እንግዲህ ኢትዮጵያ ፌዴራል ፖሊስ በትናንትናው ዕለት መግለጫ ያወጣው። ምናልባት እንግዲህ የእግር ኳስ ቡድኖቹ ጋር ተያይዞ ያለው ነገር ራሱ ስያሜው ራሱ አስገራሚ ነው። ለምንድን ነው ለክልል ብሔር ስም ለኳስ ቡድን የብሔር ስም ምናምን እየተሰጠ ያው ስስ ነው፣ ስሜት ነው ሁሉ ነገር። ስለዚህ ከዛ ጋር የሚፈጠሩ ነገሮች አሉ። ምናልባትም በዚህ በስፖርት በእግር ኳስ ፌዴሬሽኑ የሚሆን በአጠቃላይ በስፖርት አካባቢ ከብሔረሰብ ስያሜ ምናምን ቢወጣ በብዙ መልኩ ያግዛል። ያው ዞሮ ዞሮ የኳስ ቡድኑ ሲሸነፍ የከሌ ብሔር መሸነፍ አድርጎ የመውሰድም ስሜት ሊኖር ስለሚችል ማለት ነው። በተለይ ደግሞ ኢትዮጵያ ውስጥ የብሔር ነገር ልክ እንደ ወረርሽኝ በብዛት እንደ ህመም ተዛምቶ ሁሉም ጋር የደረሰ ችግር ስለሆነ ከዚህ ለመውጣት ጊዜም በደንብ ማገገምም ስለሚያስፈልግ ቢያንስ ግን እንደ መሸጋገሪያ ስያሜዎቹን ከብሔር አውጥቶ ምናልባት ቢቻል ከከተማም አርቆ ሌላ ስያሜ ቢሰጥ ጥሩ ነው። ነገር ግን ከተማ ሲሆን ብዙ ያን ያህል ችግር ይፈጠራል ብዬ አላምንም። የከተማ ስያሜ የከተሞች ስያሜ መስጠት የሐዋሳና የወላይታ ሶዶ የእግር ኳስ ቡድኖች ቢባል ወላይታ ሶዶ ውስጥ ብዙ ኢትዮጵያን ይኖራሉ፣ የዚህም የዚያም ብሔረሰብ ሳይሆኑ ሐዋሳ ከተማ ውስጥ ብዙ ኢትዮጵያን ይኖራሉ፣ የዚህም የዚያም ሳይባል ስለዚህ ከተማ ውስጥ ያለውን ማህበረሰብ ይወክላሉ ከተባለ ችግር የለውም። ስለዚህ በዚህ በእግር ኳስ አካባቢ ምንድነው ሀገር በሰፋ ብሔር በክልል ምንድነው ክልል በብሔር ተከለለ፣ የመኪና የመኪና ታርጋ ብሔር ተሰጠው፣ ስፖርት ቡድኖች ብሔር ተሰጣቸው። ቢያንስ የመጣንበትና የደረስንበት ውድቀትና ውድመት ከታየ በኋላ ከዚህ ለማገገምና ከዚህ አይነት አዙሪት ወጥቶ ትልቁን ስዕል እያዩ ወደፊት ለመራመድ ከመጣር ይልቅ አሁንም በእንትን ውስጥ መዳከር በጣም በጣም አሳሳቢ ነው። ስለዚህ በስፖርት አካባቢ ያሉ አካላት ከእንደዚህ አይነት አዙሪት ውስጥ መውጣት ያስፈልጋል። ስሜት ስለሆነ የስነ አእምሮ ባለሙያዎች የሚሉት ስሜታዊ የአእምሮውን ክፍል ምክንያት ሊጋረደው ስለሚችል ምክንያት ከጋረደው ደግሞ ምንም ነገር ለማድረግ ማንም ወደኋላ ስለማይል ስፖርታዊ ጨዋነት፣ ስፖርት ለወዳጅነት፣ ለፍቅር፣ ለአንድነት የሚባለውን ነገር እሱን ለማምጣት ከዚህ ከመጣንበት የኮተት መንገድ መውጣቱ አንዱ በጣም በጣም አስፈላጊ ነገር ነው። በዚህ ረገድ ሁኔታዎች ቢስተካከሉ በጣም ተገቢ እንደሆነ ይሰማኛል። በዋናነት ዛሬ ትኩረት ለማድረግ የፈለኩት ኢትዮጵያ ውስጥ 7 ዓመታት የመጣንበት መንገድ አለ። ትልልቁን፣ አሳሳቢውን፣ አስፈሪውን አደጋ ፈተና ኢትዮጵያ ትርጉም ባለው ሁኔታ ተሻግራ የኢትዮጵያን ሕልውና የመንግስትንም ሕልውና ጥያቄ ውስጥ የሚያስገባ ህይወት ያለው ትርጉም ያለው እንቅስቃሴ ውስጥ ኢትዮጵያ ውስጥ የለም። ያ በብዙ መልኩ የተረጋጋ ሀገር፣ የተረጋጋ ኢኮኖሚ እንዲኖር በተረጋጋ ሀገርና በተረጋጋ ኢኮኖሚ ውስጥ የብዙ የመብት የኢኮኖሚ ጥያቄዎች የሚመለሱበት ሁኔታ ይፈጠራል። በሌላም በኩል የመብት ጥያቄዎች ነው ወይ የሚፈይዱት ነገር የለም። በሌላ በኩል ግን የጸጥታ ያለመረጋጋት ምክንያቶች መብቶችን ለማፈንና ለመገደብ እድል ስለሚሰጡ እነዚህ ነገሮች እየመከኑ ዛሬ የደረሱበት ደረጃ መድረሳቸው ኢትዮጵያ ውስጥ የተረጋጋ ሁኔታ ለኢኮኖሚው ከሚፈጥረው ባሻገር በአለመረጋጋት ስም የሚገደቡ መብቶችንም 100% ለመልቀቅ ያለውን እድል ስለሚያሰፋ ኢትዮጵያ ውስጥ ሰላማዊ
ትርጉም ያላቸው የምርጫ ክርክሮች፣ ውድድሮች የተሻሉ ሰዎች ወደ ኢትዮጵያ ፖለቲካ መድረክ የሚመጡበት የተሻሉትም ደግሞ ወደ ሀገሪቱ መሪነት የሚወጡበት የተሻለ የፖለቲካ ድርጅት በምርጫው አሸንፎ የሀገሪቱ መንበር የሚቆጣጠርበት ብዙ ነገሮችን ለመፍጠር የመረጋጋቱ በጣም ወሳኝ ነው። ስለ መረጋጋት፣ ስለ ሰላም ስናገር ሰላም ከነመናምኑ ሰላምን የበግሌ አልፈልግም። በባርነት ውስጥ ያለ ሰላም፣ የመቃብር ውስጥ ሰላም አልፈልግም በግሌ። ጤነኛም የሆነ ሰው ያንን የመቃብር ውስጥ ሰላም አይፈልግም። ዜጎች በሀገራቸው፣ በቀያቸው፣ በሰፈራቸው በጥቅል ባለመብት ባለነጻነት የሆኑበት ሀገርና ስርዓት ለኢትዮጵያ ያስፈልጋታል። በዛ ደረጃ ኢትዮጵያን መብታቸውን ነጻነታቸውን የሚገድብ የበላይና የበታች የሆነ ስርዓት ኢትዮጵያ ውስጥ አለ። የሆነ ሰፈር የሚበድል የሆነ ሰፈር የሚጨቁን የሆነ ሰፈርን በተለየ መብት ለመጥቀም የሚንቀሳቀስ ቡድን አለ። ይሄንን ሲተኩሱ የነበሩ ሰዎች አሁን ተኩሰው የተናገሩትና በተጨባጭ መሬት ላይ ያለው ነገር ርቀቱ እየጨመረ ከመጣ በኋላ አሁን ያ ሁሉ ሰው ለምን ሞተ? ያ ሁሉ ንብረት ሀብት ለምን ወደመ? የሚለውን ጥያቄ የመመለስ ዕዳ ተጭኖባቸዋል። ይህንን ብሔረሰብ ሊያጠፋ ያንን ብሔረሰብ ሊያከስም ተብሎ ሲወነጀል የነበረውን አካል የት፣ መቼ፣ እንዴት የሚለውን የማስረዳት እስከዛሬ ያን ለማድረግ አይገደዱም ነበር። በስሜት ዝም ብሎ የተነገረው እንዳለ ሰምቶ ተስፋም አድርጎ በደል በተነገረው ልክ ተበድያለሁ ብሎ አምኖ ሳይጠይቅ ብዙ ርቀት አብሯቸው የተጓዘ አሁን አይኑን እየገለጠ እየጠየቀ መጣ። በአንድ በኩል ያሉትን እንደማያሳኩ በተጨባጭ ስለታየና ስለተረጋገጠ ያ ሲሆን ቆም ማለት፣ መጠየቅ፣ መመርመር፣ ነፃ እናወጣለን ያሉትን ህዝብ ነፃ ለማውጣት ተራ ተዋጊም ሆኖ ዋጋ መክፈል ሲገባ ገና ምንም በሌለበት ቦታ ላይ ለስልጣን ለወንበር የሚሻኮቱ ለወንበር ሲሉ ገና እዛ እንደማይደርሱ ያውቁታል። ለዛች ለቡድን መሪነት ሲባል የሚገዳደሉ ሰዎች መኖራቸው ሰው እያወቀ እየተረዳ ስለመጣ ለምን ተኩስ ተጀመረ? ለምን እዚህ ሁኔታ ውስጥ ገባን? ማን፣ እንዴት፣ ለምን እዚህ ደረጃ አደረሰን የሚለው አሁን የሚጠየቅበት የሚመረመርበት ከሌላው ካምፕ አይደለም። ይሄ ኢትዮጵያዊነቱ ላይ ጸንቶ በመጣበት መንገድ ላይ ሳያወላውል ረግጦ ሲጓዝ የነበረው አሁን ጥያቄ የለም። በትርክት በተዛባ ትርክት በልብ ወለድ ድርሰት ሲነገር የነበረውን ገዝቶ ጨፍኖ እነዚህን ኃይሎች ሲደግፍ የነበረው አካል አሁን አይኑን እየገለጠ ነው። ስለዚህ ለምን ሰዎች ሞቱ? ለምን ሀብት ወደመ? ለምን ይህ ሁሉ ጉስቁልና ተከተለ? ለሚለው ምላሽ የመስጠት አሁን የሸኔው የፋኖው የቲፒኤልኤፉ ዕዳ ነው። ስለዚህ ከዚህ በኋላ ኢትዮጵያ ውስጥ ባለው ሁኔታ ውስጥ ከነዚህ ኃይሎች ጋር ተያይዞ ኢትዮጵያን ሁሉና ኢትዮጵያ ውስጥ የኢትዮጵያን ጸጥታ ትርጉም ባለው ደረጃ ለማወክ ያለው ድል ወደ ዝቅተኛ ደረጃ መድረሱን በደንብ እያየን እየተገነዘብን ነው። ስለዚህ ኢትዮጵያ ከዚህ በኋላ በእርግጥም እንደሚባለው ወደፊት ትርጉም ባለው ሁኔታ ለመራመድ መንደርደር የጀመረችበት ምዕራፍ ላይ ነች። ይህንን ምዕራፍ በተመለከተ ግን ከፊት ምንም አደጋ የለም ብሎ በእርግጠኝነት ደግሞ ማይገለጽ ነገር አለ። አደጋ አለ። ከኤርትራ ጋር የተፈጠረው ውዝግብ ኢትዮጵያ ብዙዎቹን ጣጣዎቿን ጨርሳ ወደፊት
ለመጓዝ ስትል ከፊት ለፊቷ የተደቀነ አንድ ችግር ነው የኤርትራ ጉዳይ። እነዚህ አነስተኛና ጥቃቅን ድርጅቶችን በመንገድ መሪነት አድርጎም ይሁን በምናምን በኢትዮጵያ ጸጥታና ደህንነት ላይ የሚፈጥረው ችግር አለ። የኤርትራ ተቃዋሚዎችም አዲስ አበባ ላይ የሰጡትን መግለጫም ተከታትለናል። ስለዚህ የሁለቱ ሀገራት መካከል ወደ ግጭቱ ወደ ሙሉ ጦርነት ሊያመራ ይችላል። ወደዛ ሳይገባ መፍትሄ ለማግኘት የሚቻልባቸው እድሎች የሉም። ወደዛ ሳይገባ ችግሮችን ለመፍታት ግን ችግሮች በሽፍንፍን ማለፍ የለባቸውም። ምንድነው ኢትዮጵያ ምን ትፈልጋለች? በኢትዮጵያና በኤርትራ መካከል ዘላቂ ሰላምና ወዳጅነትን ለማረጋገጥ የሁለቱን ህዝብ የጋራ ተጠቃሚነት የጋራ ትብብር ለመፍጠር ማን ምን ይፈልጋል የሚለው ዛሬ የሆነ ችግር ከፊቴ ስላለ ይሄኛውን ልወጣውና ላሳድረው በሚል ሳይሆን በቋሚነት ኤርትራ በዘላቂነት የተረጋጋ ሁኔታ ለራሷ መፍጠር የምትችለው ምን ሲሟላ ነው? ኢትዮጵያ ለራሷ የተረጋጋ ዘላቂ ሁኔታ መፍጠር የምትችለው ምን አይነት ሁኔታዎች ሲሟሉ ነው? እንደ ሁለት ጎረቤት ሀገር አትድረስብኝ አልደርስብህም ተባብሎ መቀጠል የሚቻል አይመስልም። ኢትዮጵያ ከወደብ ጥያቄ ጋር ተያያዘ ያለው ነገር ብዙዎች የሚያነሱት ነገር ነው። ጠቅላይ ሚኒስትር አብይ በሳምንቱ መጨረሻ ላይ በሰጡት ማለትም ተከታታይ ቃለ ምልልስ የመጨረሻው ክፍል ሳምንቱ መጨረሻ ሲተላለፍ በህይወታቸው ከሚቆጫቸው ነገር ወደብ ኢትዮጵያ ወደብ ያጣችበት ሁኔታ ነው በሚል ገልጸዋል። ያስቆጨኛል፣ በግፍ ነው የተነጠቅነው የሚልም አቋማቸውን አራምደዋል። ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል። ኢትዮጵያ ባለፉት 30 ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም ያስቆጨኛል። ይሄ ያስቆጨኛል ስል አንዳንዶች ዘመን ያመጣው አጀንዳ ይመስላቸዋል። ጠቅላይ ሚኒስትር ከመሆኑ በፊት የዛሬ 10 15 ዓመት በይፋ በቪዲዮ ያለ በጽሁፍ ያለ አቋሞቼ ናቸው። እነዚህ ትክክል ናቸው ብዬ አላምንም። ማንንም ሳንጎዳ ግን የኛን ጉዳት መቀነስ አለብን ብዬ አስባለሁ። በዚህ ምክንያት ኢትዮጵያ ምንም ጥያቄ የለውም ከፍተኛ ጉዳት ደርሶባታል። ይሄን ብታሳካ ግን ሌላውን መጉዳት አይጠበቅባትም። ሳንጎዳ በቂ ሪሶርስ ነው በህግና በንግግር ማግኘት አለባት። ያ ካልሆነ የተጎዳ የተሰበረ ሀገር በዘላቂነት የሰከነ ሰላም ያመጣል ብዬ አላስብም። መቼም ይሁን መቼ በንግግር ይሄ ጉዳይ መስመር መያዝ አለበት። ግፍ ነው የተፈጸመው፣ በደል ነው የተፈጸመው። በዓለም የወደብ አልባ ሀገራት ልምምድ የሌለ ነገር ነው ኢትዮጵያ የተፈጸመው በታሪክም በፈለገው መስፈርት እና ይሄ ያስቆጨኛል፣ በጣም ያስቆጨኛል። መፈታት አለበት ብዬ በጽኑ አምናለሁ። ኤርትራ ነጻ በወጣችበት ወቅት ያው ግንቦት 16 1983 ነጻ ወጣች። ግንቦት 20 1983 ኢህአዴግ አዲስ አበባን ተቆጣጠረ። ከዛ በኋላ ልክ ነው አሰብንም ምጽዋንም ሁሉንም በእጃቸው አስገብተው ነበር። ግን ህጋዊ ወይ ደግሞ በህግ ፊት ነጻ ሀገር ተብላ በነጻ ሀገርነት ተቀባይነት ለማግኘት የኢትዮጵያን መንግስት መልካም ፈቃድ ያስፈልግ ነበር። በዛን ወቅት በጠቅላይ ሚኒስትር አብይ መለስ ዜናዊ ደብዳቤ ያ ነገር ወዲያውኑ እውቅና የኢትዮጵያ መንግስት እውቅና እንደሚሰጥ ያውም ገና ያልተመረጠው የሽግግሩ መንግስት ላይ ያለው ፕሬዝዳንት ናቸው ወቅቱ። ልክ ያ ባይሆን ኖሮ እንደ ሶማሌላንድ ተመሳሳይ ዘመን ነው። ሶማሌላንድ እንደውም ትቀድማለች በነገራችን ላይ። የዚያድ ባሬ መንግስት ጥር 1983 ወደቀ። ከዛ በኋላ ሀገሩ ፈረሰ። ሶማሌላንድ የራሷን አካባቢ ይዛ ሶማሌላንድ የሚባል እንደ ራስ ግዛት አድርጋ ያንን ስትል ቆየች። እስካሁን ድረስ ዓለም አቀፍ እውቅና አላገኘችም። 34 ዓመት ማለት ነው። ኤርትራም 34 ዓመት ነው።
አሁን ለብዙ ሰዎች በቁጭት የሚያነሱት ህወሓቶች ያው ሌላኛው ኢህአዴግ ለሽፋን የተቀመጠ ነገር ስለሆነ በወቅቱ ከኤርትራ መንግስት ጋርም ተነጋግረው መውጫ ነገር ማበጀት ይችሉ ነበር። ማለትም ኤርትራም ምጽዋን የሚያህል ወደብ አላት። አሰብ ኖረ አልኖረ ተጨማሪ ነገር ምናልባት ኢትዮጵያ ስለሌላት ያ ወደብ የኤርትራ ቢሆን ኢትዮጵያ በኪራይ ለመጠቀም እድሏ ስለሚሰፋ በዛ ገንዘብ ማግኛ ይሆናል ብለው ካላሰቡ በስተቀር በኤርትራ ኢኮኖሚ በኤርትራ ህዝብ ቁጥር አንጻር ሁለት ወደብ ያን ያህል ትርጉም ያለው ነገር እንዳልሆነ በተለያየ መንገድ የሚገለጽ ነው። ቲፒኤልኤፎች ግን በወቅቱ አንድም የኢትዮጵያን ማዕከላዊ መንግስት ስልጣን ለምን ያዙ ለምን ፈለጉት የሚለው ነገር ሲመጣ ዛሬ ላይ ሆኖ ማንም ሰው የሚጠራጠር ነገር አይመስለኝም። ያው ስልጣን ከአፄ ዮሐንስ ተነጥቆ ወደ ሸዋ ሄዷል፣ ያን ማስመለስ አለብን የሚለው ትልቁ አጀንዳ ነበር። ስለዚህ ወደ ሸዋ ሄደው የተባለውን ስልጣን ወደ መዳፋቸው አስገብተዋል። በዛን ወቅት ከኤርትራ ጋር ውዝግብ ውስጥ መግባት እጃችን ያለውን ስልጣን ያሳጣናል የሚል ፍራቻ ያለባቸው ይመስላል። በሌላም በኩል ደግሞ ወደቡ ኢትዮጵያ ውስጥ መሆኑን በቋሚነት ኢትዮጵያን ማዕከላዊ መንግስት ይዘው ካልቀጠሉ ወደቡ ወደ ኢትዮጵያ መምጣቱን ደግሞ ላይፈልጉትም ይችላሉ። ምክንያታቸው ምን የሚሆን ምን ግን በቲፒኤልኤፍ ውሳኔ ያው ሁለቱ ሀገራት በስምምነት ጭምር ኤርትራ ሉዓላዊነቷን አሰብንም ምጽዋንም ይዛ ያረጋገጠችበት ሁኔታ ነበር። በወቅቱ ቲፒኤልኤፍ እድሎች ነበሩት። ማለት አንደኛ ምናልባትም ከኤርትራም ጋር እንዲሁ እየተንከባለለ ከሚመጣ ነገር ኤርትራኖችም እፎይ የሚሉበት ኢትዮጵያንም እፎይ የሚሉበት በጋራ ተጠቃሚነት የሚረጋገጥበት ሁኔታ ያፈጠር ነበር። በመጨረሻው ምዕራፍ በ1980 ዓመተ ምህረት የደርግ መንግስት የኢህድሪ የተባለውን እስከዛ ድረስ ያለ ህገ መንግስት ነው በጊዜያዊ አስተዳደርነት የመራው። ስልጣኑን ሊያጣ ሁለት ዓመት ሲቀረው ነው እንግዲህ መንግስት በህጋዊ መንግስትነት ያው ህገ መንግስት ቀርጾ የቀጠለው ማለት ነው። የዛን ጊዜ የአስተዳደር አካባቢዎች ተዋቅረው ነበር። 25 የአስተዳደር አካባቢዎችና 5 ራስ ገዞች። ከ5ቱ ራስ ገዞች አሰብ ራሱን ችሎ ከኤርትራ ተነጥሎ ራሱን የቻለ ራስ ገዝ ነበር። ያንን የአስተዳደር አካባቢዎችን ሲወስኑ የነበሩ ወይ ደግሞ በዛ መልክ እንዲቃኝ ያደረጉ አካላት ዛሬ ላይ ሆነው በወቅቱም ደግሞ ሲሰጧቸው ከነበሩት መግለጫዎች መረዳት የተቻለው ሁኔታዎች ተገደው የመጨረሻው ምዕራፍ ላይ ከተደረሰ በንግግርም ይሁን በየትኛውም መንገድ ጉዳዩ የሚያልቅ ከሆነ በ1963 የአፍሪካ አንድነት ድርጅት የወቅቱ የአሁኑ የአፍሪካ ህብረት በግብፅ ካይሮ ባደረገው ስብሰባ በቅኝ የተገዙ ሀገራት ከቅኝ ግዛት ነፃ ሲወጡ የድንበር የምናምን ውዝግብ ውስጥ እንዳይገባ ያ የመጨረሻውን ድንበር መቀበል አለባቸው። ልክ በቅኝ ግዛት ነፃ ሲወጡ ያለው ድንበር ያ ተቀባይነት ማግኘት አለበት የሚል ነገር ስለመጣ ኤርትራ ነፃ ስትወጣ ኤርትራ የሚባለው ክፍለ ሀገር አሰብን ስለማይጨምር የኢትዮጵያ መንግስት ከዛ አንጻር አሰብ ራስ ገዝ የሚለውን እንደ አንድ መውጫ ወይ መከራከሪያ አድርጎ እንደተጠቀመበት ነው። ቲፒኤልኤፎቹ ይህንን እንደ መከራከሪያ ሊጠቀሙበት ይችሉ ነበር ነው። ግን ቀደም ሲል ባልኩት ምክንያት ወይ ደግሞ ምናልባት ያኔ የወደቡን አስፈላጊነት ባለመገንዘብ አይመስለኝም። ግን ዛሬ ላይ አንዳንዶቹ የቲፒኤልኤፍ የጦር አዛዦች በቁጭት በምናምን ሲያነሱ እሰማለሁ። ያን የሚያነሱት ሰዎች ደግሞ አሁን ደግሞ ድምጻቸው ሲጠፋ ደግሞ ይገርመኛል። እና ከወደቡ ከአሰብ ወደብ ጋር ተያይዞ ባለው ነገር ላይ የካይሮ 63 ቻርተርን መሰረት ተደርጎ የሚደረጉ ክርክሮችን ጨምሮ ብዙ የሚነሱ ጉዳዮች ነበሩ። በሌላ በኩል ደግሞ ቲፒኤልኤፎቹ
በህግ ያልታሰረ ነገር እንዴት ዘላቂ ይሆናል የሚለውን እንዴት እንዳላዩም አላውቅም። የሽግግሩ ቻርተር ላይ ውይይት በሚደረግበት ሰዓት ኢትዮጵያና ኤርትራን ሁለት ሀገር መሆናቸው ግልጽ በሆነበት ሰዓት ፕሬዝዳንት ኢሳያስም አዲስ አበባ በነበሩበት የወቅቱ የጊዜያዊ መንግስቱ ፕሬዝዳንት በኋላም ጠቅላይ ሚኒስትር የሆኑት አቶ መለስ ዜናዊ በምክር ቤቱ ላይ ያደረጉት ቪዲዮ ተሰራጭቶ ወጥቷል። አሰብ ወደብን ኢትዮጵያ በነጻነት ትጠቀምበታለች የሚል ነው። የኤርትራ ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለው ከፍተኛ አስተዋጽኦ በመገንዘብ ይኸው የባህር ጉዳይ የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም በማመን የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል የወሰነ መሆኑን ጉባኤው በከፍተኛ ድጋፍ ተመልክቷል። ይህንን የሽግግሩ መንግስት ጊዜ አቶ መለስ የተናገሩትን የኢትዮ ኤርትራ ጦርነት ከፈነዳ በኋላ ፕሬዝዳንት ኢሳያስም ወደቡን በነጻ መጠቀም ይችላሉ ምጽዋን ጭምር የሚል ነገር የሰጡት ቃለ ምልልስም እንደዚህ ወጥቷል። Assab was a free port. Massawa was a free port to Ethiopia. This was declared early in 1991. We believe this port should be free not only for Ethiopia, for everybody else who wants to use them. That's our policy. አሁን ጥያቄው በነጻ ማለት ምን ማለት ነው ነው እንግዲህ በነጻ ማለት የወደብ አገልግሎት ኢትዮጵያ አትከፍልም ማለት ነው። ያኔ የተባለው የነጻ ስምምነት አሁን ያውም በቅርብ በትብብር መስራት በቻሉበት ሁኔታ ውስጥ ያለም ነገር ተግባራዊ ለማድረግ ለምን አስቸገረ? ምንድነው በዚህ ዙሪያ የኤርትራ መንግስት በዚህ ጉዳይ ላይ ኢትዮጵያ ውስጥ ያለው ሁኔታ ኢትዮጵያ ውስጥ ኢትዮጵያውያን ከወደብ ጋር ተያይዞ ከህዝብ ቁጥሩ ጋር ተያይዞ ለሚያነሱት ጥያቄና ስጋት የተረጋጋ አካባቢ ሁኔታ እንዲፈጠር ሁለቱም ህዝብ ተረጋግፎ እንዲያድግ ኢትዮጵያ አሰብን ብትጠቀም ዋስትና ባለው መንገድ ጀርመን ለቼኮስሎቫኪያ ነው ብለው ቀርመዋ ማለት ነው መውጫውን ወደቡን የ99 ዓመት ሊዝ እንደዚህ ተብሎ የተቀመጡ ነገሮች አሉ። በህግ በታሰረ ባለቤትነቱ የኤርትራ ሆኖ ግን በሊዝ ወደቡ ላይ ሙሉ ስልጣን ምን ገባ ምን ወጣ የማይባልበት እንዲህ አይነት መውጫዎችን ጨምሮ መፍትሄ የሚገኝበት ነገር ላይ ከተሰራ የሁለቱ ሀገራት ውዝግብ ዘላቂ መፍትሄ ጭምር አግኝቶ የመውጣት እድሉ ሰፊ ነው። ኢትዮጵያ ውስጥ ጠቅላይ ሚኒስትሩም ሌሎች ባለስልጣናትም ቀደም ሲልም የተለያዩ ምሁራንም ከዚህ ጋር ተያይዞ የሚያነሷቸው ነገሮች አሉ። የአልጀርሱ ስምምነት ነገር ተያይዞ ድንበሩ ተሰምሯል። ዓለም አቀፍ ድንበር ሆኗል። ከህግ አንጻር ይሄ መከራከሪያ አለ። ግን በዚህ ማዕቀፍ ውስጥ ኢትዮጵያ ያኔ በነፃ የተባለውን ነገር በነፃው ቀርቶ በህግና በስርዓት ዘላቂ የሆነ ዋስትና ያለው ነገር ኢትዮጵያ ማግኘት የምትችልበት ሁኔታ ላይ እስካልተሰራ ድረስ ኢትዮጵያ ውስጥ የቤት ችግር ቀውስ ስላለ ቀውሱ ሲፈታ ወደዛ መከዱ ሁሉ ጊዜ የማይቀር ነገር ነው። አሁን ኢትዮጵያ ውስጥ ጣጣዋን እየጨረሰች ስትመጣ ሌላ አደጋ ምንድነው? ዘላቂ መውጫ ምንድነው ስትል ወደቡ ጉዳይ መጣ። የወደብ ጉዳይ እንዳታነሳ ተብሎ አሁን እዚህ እግርና እጃቸው እያጡ ያሉ የፖለቲካ ቡድኖች ማለት ታጣቂዎች
እነሱን እግርና እጅ ገጥሞ እንደገና ኢትዮጵያ ላይ በመልቀቅ ጥያቄውን ማዳፈን ወይ ደግሞ ጥያቄውን ማስቀረት የሚቻልበት ሁኔታ ያለ አይመስለኝም። ስለዚህ ሁለቱ ሀገራትና ህዝብ በቋሚነት በዘላቂነት የሚጠቀምበት ዋስትና ባለው መንገድ እሱ ላይ መስራት በጣም በጣም አስፈላጊ ነገር ነው። ኢትዮጵያ አሁን ከፊት ለፊቱ ያለው ከዚህ ከወደብ ጋር ተያይዞ ያለው ነገር ወሳኝም አንገብጋቢም ጉዳይ ነው። የጅቡቲ ወደብም እየጠቀመች እንኳን የጅቡቲ ወደብ ላይ በሆነ በሰመሩ በምናምን ወቅት ማዳበሪያ ለማስገባት እንኳ ወደቡ የሚጨናነቅበት ሁኔታ ጭምር እየተነሳ ነው ያለው። ወደብ የሌለው በርካታ ሀገሮች አሉ፣ ለምን ኢትዮጵያ የተለየ ይሆናል የሚል አንዳንድ የሚጻፉ ነገሮችም እየታዩ ነው። ለነዛም ወደብ ለሌላቸውም ሀገሮች እኮ ችግር ነው። ሌሎችም እኮ አልተቸገሩም ማለት አይደለም። ግን የሌሎቹ ችግርና የኢትዮጵያ ችግር በተለይ ከትንንሾቹ ከነ ሊችንስታይን አይነት 30 ሺህ ምናምን ህዝብ ኖሯት 35 ሺህ እሷ ወደብ ኖራት አልኖራት የአንድ ቀበሌ ህዝብ ነች። ምን ትልቁ እኮ ከኢትዮጵያ ቀጥሎ ወደብ የሌለው ትልቅ ሀገር ኡጋንዳ ነው፣ ወደ 45 ሚሊዮን። ኢትዮጵያ ወደ 140 ምናምን እየተጠጋ ያለ ህዝብ ነው። ከዛ ቀጥሎ ርቀቱን ደግሞ ለማየት የሚፈልግ ሰው ቀጥሎ ያለችው አፍጋኒስታን ወደ 33-34 ሚሊዮን አካባቢ ነች። ጠቅላላ ዓለም ላይ ወደብ የሌላቸው 44ቱ ሀገራት ተደምረው እኮ የህዝብ ቁጥራቸው 475 ሚሊዮን አካባቢ ነው። ከነዚህ ውስጥ ከአንድ አምስተኛው በላይ የኢትዮጵያ ህዝብ ቁጥር ነው። ከዓለም ህዝብ ውስጥ የያዙትን ቁጥር ደግሞ ሲታይ 6% አይሞሉም። አጠቃላይ በዓለም ላይ ወደብ የሌላቸው ህዝብ ወደብ የሌለው ሀገር ህዝብ 6% አካባቢ ማለት ነው። ከዓለም ሉዓላዊዎቹ 193 ሀገራት ያው የታዛቢነት ሚና ያላቸውን ቫቲካንና ፍልስጤምን ጨምረን 195 ብንል ወደብ የሌላቸው ለ44ቱ ከዓለም ህዝብ ቁጥር ውስጥ ከ6% በታች ናቸው በያዙት ህዝብ ቁጥር። ስለዚህ በኢትዮጵያ ደረጃ ማን ነው ኡጋንዳን፣ አፍጋኒስታንን ሌላ 2-3 ሀገር ብንጨምር ተደምሮ ኢትዮጵያን አያክሉ። ኡጋንዳንና አፍጋኒስታንን አውጥተን ደግሞ ሌሎቹን ጠቅላላ ሰብስበን ብንደምራቸው ኢትዮጵያን አያክሉ። ስለዚህ ኢትዮጵያን የተለየ የሚያደርገው ነገር አለ። ከፍተኛ የህዝብ ቁጥር ነው። በሌላም በኩል ሁለት ወንድማማች ህዝብ ኢትዮጵያ በማጣቷ ኢትዮጵያ ስለጎደለባት ኤርትራ ምን የተለየ ትጠቀማለች? ግዛቴ ነው መሬቴ ነው የሚለው ነገር በዛው ማዕቀፍ ውስጥ እኮ መውጫ ነገር ለመስጠት ለምንድን ነው አስቸጋሪ የሚሆነው? የኢትዮጵያ መንግስት ወደቡ በግፍ ነው የሄደብን ብሎ ብዬ አምናለሁ ብሎ በአደባባይ ተናግሯል። ግን በአደባባይ እዛ ነው ያህል ደግሞ በንግግር በውይይት ችግሩ ይፈታል። በንግግርና በውይይት ችግሩ ካልተፈታ በምን ሊፈታ ይችላል? ሀገራት ሲፈራርሱ ነው ምናምን አንዳንዶች እንደዚህ ወደብ እያጡ ያሉት። ስለዚህ የኤርትራ መንግስት አሁንም የኢትዮጵያ መንግስት ከመጀመሪያው ጀምሮ እንደሰማነው በአደባባይ የሚሰጣቸው መግለጫዎችም እንዳረጋገጡት በመነጋገር በመወያየት ችግሩን ለመፍታት ዝግጁነቱን በተደጋጋሚ እየገለጸ ነው። እግር የሌላቸውን የሚድሁ የተፈነካከቱ ቡድኖችን ሰብስቦ ኢትዮጵያ ውስጥ ጥያቄውን እንዳይነሳ ማድረግ ይችላለሁ ከማለት ይልቅ የተነሳውን ጥያቄ በዘላቂነት መፍታት የሚቻልበት መንገድ ላይ መምከር
ከኤርትራ መንግስት በከፍተኛ ደረጃ የሚጠበቅ ነገር ነው። ነገን የመሪዎች የአስተዳዳሪዎች ትልቁ ኃላፊነት እነሱ በስልጣን ላይ ከሄዱ በኋላ ሀገሩ በተረጋጋ ሁኔታ በዘላቂነት እንዴት መቀጠል ይችላል፣ የሀገሬ ህዝብ መብቱ፣ ነፃነቱ የሌላውን መብትና ነፃነት በማይነካ መንገድ ተከብሮ በወንድማማችነት በህብረት እንዴት ማደግ እንዴት መነሳት ይቻላል የሚለው ላይ እሱ ላይ መምከር የመንግስታት የመሪዎች የአስተዳዳሪዎች ኃላፊነት ነው። ከእኛስ በኋላ ሀገር እንዴት ይቀጥላል የሚለው ሀገር ከኔ በኋላ ይቀጥላል የሚል ኃይል ያ እንዳይቀጥል እንቅፋት የሚሆኑ ነገሮች፣ ችግሮች ምንድን ናቸው? እነዛ ችግሮች ደግሞ ጥያቄዎች ዝም ብሎ ምኞት፣ ተገቢ ያልሆነ የራስ ፍላጎትን በሌላ ላይ መጫን ምናምን ከሆነ እሱን በደንብ እንደዛ ጥያቄ የሚያነሱ አካላት የሌላውን መብት ነፃነት እንዳይገፉ መከላከል ተገቢ ነው። በሌላ በኩል ግን እንደ ኢትዮጵያ ያለው ጥያቄ አጠቃላይ ሂደቱ ከመጀመሪያው ጀምሮ ያለፍንበትን መንገድ ሲታይ ቲፒኤልኤፍ በአንድ በኩል ማዕከላዊ መንግስት ኢትዮጵያ ላይ ያዘውን ስልጣን ለማረጋገጥ ከሻዕቢያ ጋር ከኤርትራ መንግስት ጋር መተባበር ወሳኝ ነው። ያንን ካላደረግኩ የኤርትራ መንግስት ህልውና ወይ ደግሞ አሰብና ምጽዋን ጭምር ካላረጋገጥኩ ስልጣኔን አጣለሁ። ከስልጣኔን ከማጣ ወደብ አይደለም ራሱ ሀገሩ ቢሄድም ደንታ የለኝም የሚል ፍላጎትም ጭምር እንደሆነ በአብዛኛው የምናየው የምናነበው የምንረዳው ይሄንን ነው። አሁን እጅና እግር እየተገጠመላቸው እንደገና መተኮስ እንዲጀምሩ የሚሰበሰቡ ኃይሎች ቀንቷቸው ኢትዮጵያ ማዕከላዊ መንግስት ውስጥ ቢመጡ ለመጀመሪያ እንዴት ይቀናቸዋል? እሱ የሚሊዮን ብር ጥያቄ ነው። ሚሊዮን ዶላር። ከዛስ በኋላ እነዚህ ኃይሎች ሀገር ያቆማሉ፣ ሀገር ያፈርሳሉ። ለኤርትራ መንግስትም ሆነ ሌሎች ግልጽ ነው። እነዚህ ተሰብስበው ሀገር አያቆሙም፣ ሀገር ነው የሚያፈርሱት። የኢትዮጵያ መፍረስ ግን ለኤርትራ መረጋጋት ዋስትና አይደለም። ተያይዞ የሚመጡ ጣጣዎች፣ ውጥንቅጦች 100 ምናምን ሚሊዮን ህዝብ ሲፈርስ ትንንሽ ሀገሮች ላይ የሚያሳድረው ጫናና ጣጣ ለማንም ግልጽ ነው። ስለዚህ ጥያቄው እንዳይነሳ ለማፈን እጅና እግር ለመግጠም እየተሞከረ ያለው ነገር በኋላ ራስ ላይ ዛሬን ተንፍሼ ለነገ መከራ አቆያለሁ የሚል ነገር ካልሆነ በስተቀር ምን የሚፈይደው ነገር አለ? ግን እጅና እግር የተገጠመላቸውን አስተኩሳለሁ ሲባል በዝምታ ሰብሮ አድቅቆ የጣላቸውን ኃይሎች ተመልሰው እጅና እግር ሲገጠመላቸው የኢትዮጵያ መንግስት ምን ሊመለከት አይችልም። የተገጠመውን እጅ የተገጠመው ነገር ለማውላለቅ የገጠመው ድረስ መሄዱ ደግሞ የሚጠበቅ ነው። ያ ማንንም አይጠቅምም። ምክንያቱም በጦርነት በቀውስ በግርግር ውስጥ ነው ያለፍነው። ስለዚህ ሁለት ጎረቤታሞች ጎረቤት ከሚለው በላይ ወንድማማች ህዝብ የሚያጣው የሚጎድልበት ነገር ሳይኖር በትብብር ግን የሚያገኘው ነገር እንደሚጨምር ተገንዝቦ ኢትዮጵያም ዋስትና ባገኘችበት ሁኔታ ውስጥ
ተነጋግሮ ተወያይቶ ችግሮችን ለመፍታት ብዙ ርቀት መሄዱ በብዙ መልኩ ይጠቅማል። ከዛ ውጭ የሆኑ ነገሮች ለማናችንም አይበጁም። ስለዚህ ኢትዮጵያ ከተጋፈጠቻቸው የመጣችባቸውን መከራ እየፈታች መስመር እያስያዘች አደጋዎቹን እየተሻገረች በመግቢያ ላይ እንዳልኩት ዝም ብለን የመንግስት ባለስልጣን የመንግስት መረጃ ምናምን ሳያስፈልግ ሜዳ ላይ የተሰጠውን እውነታ ስንዳስስ ስናየው ስንገመግመው ኢትዮጵያ አሳሳቢውን አስፈሪውን አደጋ ትርጉም ባለው ሁኔታ ተሻግራ ያ የግርግር የአክቲቪዝም ሰዎች ተወግረው የሚገደሉበት ተዘግዝቀው የሚሰቀሉበት ግለሰቦች ከህግና ከህገ መንግስት በላይ ሆነው የፈቀዱትና የፈለጉትን ማድረግ የሚችሉበት የመንግስት ትዕዛዝ መመሪያ የሚያሽሩበት መንግስት ባለበት ሀገር ከመንግስት ባለስልጣናት በላይ በአጃቢ መሳሪያ በታጠቁ ሰዎች እየተከበቡ የሚጓዙበት ብዙዎች ግራ የተጋቡበት በእርግጥም ሁለት መንግስት የነበረበት ዘመን እሱ ትርጉም ባለው መንገድ ተመታ። ስርዓት አልበኝነቱ አደብ ሲይዝ ሚሳኤል የሚያስወነጭፉትም ያው ተመቱ። በዚህም በዚያም ሲወራጭ የነበረውም አሁን አደብ ገዛ። ተመልሰው እግር ለማውጣትና እጅ እንዲገጠምላቸው እንግዲህ ወደ ኤርትራ ደጅ እየጠኑ መሆናቸውን እያየን እየሰማን እያስተዋልን ነው። በዚህ መንገድ ኢትዮጵያ ላይ የሚመጣ የሚሰማም ኢትዮጵያ ላይ ማሳደር የሚቻል ጫና አለ ብዬ አላምንም። ምናልባትም የኢትዮጵያ መንግስት እንዳልኩት እነዚህ ሰዎች እግርና እጅ እስኪገጠምላቸው ድረስ አይጠብቅም። ከመገጠሙ በፊት ለማወላለቅ ይንቀሳቀሳል። በማወላለቅ ውስጥ ለመግጠም የሚንቀሳቀሱትም ጋር ግብግብ ይከተላል። በቀላሉ በንግግር በውይይት የሚፈቱ ነገሮች ሌላ ምዕራፍና ሌላ አቅጣጫ እንዲይዙ ይደረጋል። አሁንም አልረፈደም፣ አልዘገየም። ሁለቱን ወንድማማች ህዝብ ለጋራ ተጠቃሚነት በትብብር ቀና ብሎ እንዲንቀሳቀስ ተባብሮ ወንድማማችነት በትብብር እንዲነሳ ማድረግ ለማንም የሚጠቅም ነገር ነው። ያንን በማድረግ ከዚህ አዙሪት ውስጥ መውጣት ኢትዮጵያም ሁሉንም የመጣችበትን መንገዶች መስመር አስይዛ አሁን ከፊት ለፊት ያለው እንግዲህ ከኤርትራ ጋር ያለው ነገር ነው። እሱ እንደዚሁ በንግግር በውይይት ካለቀ ሙሉ ጊዜያችን ሙሉ ትኩረታችንን ወደ ሀገሪቱ ወደ ማልማት ሀገሪቱ በለማች ለጦርነት የሚወጣው ወጪ በቀነሰ የጸጥታው በጀት በቀነሰ ቁጥር ኢኮኖሚው የበለጠ ባገገመ ቁጥር ከኑሮ ውድነቱ ጋር ተያይዞ ችግሮች የሚፈቱበት ያም ብቻ ሳይሆን የጸጥታ በታወቀ ህግና ስርዓት በተለያየ መንገድ ፈተና ውስጥ በሚገባበት ሰዓት የዲሞክራሲ መብቶች የመገደብ እድላቸው ሰፊ ነው። ያ ሁሉ ለቀቅ የሚልበት ሁኔታ ይፈጠራል። ስለዚህ ይሄኛው ኢትዮጵያ በዓለም ላይ ትልቋ ወደብ የሌላት ሀገር ብቻ ሳትሆን መዓት የወደብ መውጫ ያላት ወደ 7 ምናምን ሶማሌላንድን ከጨመርን ደግሞ 6 ሀገር በ6 ሀገራት አካባቢ ጭምር እንደዚህ መውጫ መተንፈሻ ያላት ሀገር መሆኗም የሁሉ ድል የሁሉ ነገር የሁሉ ሀገራት ትንንሾቹም ጭምር ዘግተዋት በእንደዚህ አይነት ሁኔታ ውስጥ እንድትቀጥል መደረግ ያው በሰላሙ ምናምን ላይ የሚያመጣው ተጽዕኖ ግልጽ ነው። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ ፓርላማ ከሶማሌላንድ ጋር የተደረገው ስምምነት እንደከሸፈና አሁን ደግሞ በአንካራ ስምምነት እንደሆነ
በተመለከተ ለቀረበላቸው ጥያቄ የሰጡት ምላሽ ምናልባት ከዚሁ ጋር የሚያያዝ ይመስለኛል። የአንካራውን ስምምነት በደንብ ላነበበ ሰው የተለወጠ ነገር አለመኖሩን በሊማሊሞ በኩል ሲጓዙ መንገዱ ጠመዝማዛ ቢሆንም መድረሻው ግን አንድ እንደሆነ በመግለጽ የተለወጠ ወይ ደግሞ ምናልባት የዘገየ እንጂ የተለወጠ ነገር ወይ ደግሞ ነገሩን በሌላ መንገድ ወጣ ገባ እንትን መስሎ ቢታይም ስምምነቱን የሚጥስ ወይ ደግሞ የሚያስቀር ነገር የለም የሚል መልእክትም እንደሆነ በግሌ የምረዳው። ከሶማሌላንድ ጋርም ያ ነገር እንትን ካለ ትልቅ ነገር ነው። መስመር ከያዘ በሶማሊያም አካባቢ ተመሳሳይ ነገር አለ። ኤርትራም ጋር ዋስትና ያለው ነው። ወደቡን ተጠቀሙበት ምናምን ብቻ ሳይሆን ዋስትናው በጣም 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 አስፈላጊ ነገር ነው። ብትፈልግ መሳሪያ ብትፈልግ የፈለገችውን ነገር ለማስገባት እንደ ሉዓላዊ ሀገር ያ መብትና ነፃነቷ ያልተገደበበትን የነፃ ወደብ አጠቃቀም እሱን ማረጋገጥ በጣም አስፈላጊ ነው ብዬ አምናለሁ። እነዚህ ሁኔታዎች መልክ ይዛሉ፣ መስመር ይዛሉ ብዬም እጠብቃለሁ። ከዛ ውጭ በሌላ በዚህ ተስፋ አድርገው የሆነ ነገር እንትን ብለው ከአንዱ ወደ አንዱ እየተንጠለጠሉ ሁሌም የበጉን ላት እየጠበቁ የሚሄዱ ሰዎች ቢያንስ ዛሬ ጋር እዚህ ጋር ከደረስን በኋላ ቆም ብለው ራሳቸውን ከእውነታው ጋር ቢያስማሙ በብዙ እነሱም ይጠቀማሉ። በከንቱ ከመባከን በቅዠት ከመባነን መሬት ረግጦ ከእውነታው ጋር ፊት ለፊት መጋፈጥና በዚያ ጉዳይ ላይ ያንን መሰረት አድርጎ ራስንም በአጠቃላይ ለሀገር መፍትሄ ማስተዋጽኦ የሚደረግ ከሆነ በዛ መልኩ መቀጠሉ በብዙ መልኩ ያግዛል፣ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ሰኔ 3 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሰኔ 3 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።